ሰላም ሙስሊምም ክርስቲያንም እህቶቼ እንዴት አመሻችሁልኝ? ባላችሁበት ቦታ ፈጣሪ ይጠብቃችሁ፣ እቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ ያሰባችሁትን ያቀዳችሁትን ሁሉ እግዚአብሔር ያሳካላችሁ። የኔም እግዚአብሔር አምላክ ከድንገተኛ ሞት ከድንገተኛ አደጋ ይሰውራችሁ እያልኩኝ በቅጥልቅ ፈቃደ መቅነጠፍ ጠሽተንቧ ብዬ መጥቻለሁ። የኔ ውዶች የኔ ማይስዊቶች አላችሁ ወይ? አለን የአባችን ቆፍጣናው ሸንቃጣው ሽንቅጥቅጡ በቃሉ የሚጸና አንበሳ መወላወል የሌለበት ጀግና ማለት ነው። ናለን ዛሬ ጠብቀን ነበረ፣ ጠፍተህልብናል። ብቅ ጥልቅ ፈካደ መቅነጠፍ ጠሽተንቧ ብለ አይስክሬም የሆነችዋን ጉድ ጓደኛህን ይዘህልን ብቅ ጥልቅ በል ማለት ነው። ከዚህ በመቀጠል አንዳንድ ልጆች ትላንትና በእንዳልክ በሰራውት ላይ ኮሜንት የሰጣችሁ ልጆች አላችሁ ማለት ነው። አንድ እህት አለች ሳራ የምትባይ እህት ማለት ነው። በጣም የህይወት ታሪክ ነው የጻፍሽው። በነገራችን ላይ እኔ ያላነበብኩትን መልሰሽ አንቺ አንብቢው ማለት ነው። ሲቀጥል ይቅርታ የጠየቅኩትኝ እንዳልክንና የእንዳልክ ደጋፊዎችን ነው፣ ሌላ ሰው አልጠየቅኩም። እንዳልክን የጠየኩበት ምክንያት እኔ ግሩፕ ውስጥ ሰብስቤ በያስኳቸው ጊዜ ከኔ ግሩፕ ከተገነጠሉ በኋላ ያሉት አያገባኝም። እኔ ግሩፕ ውስጥ ሰብስቤ ይዣቸው በነበረበት ጊዜ ውስጥ ያሰደብኩትን ነው ይቅርታ የጠየኩትኝ። ይቅርታ መጠየቅ ደግሞ ትልቅነት ነው። ሲቀጥል ደግሞ እንዳልክ አጠፋ አላጠፋ እሱን የሚጠቅሰው እሷንና እሱን ባየሁት መሰረት ነው። አዎ ያጠፋው ነገር አለ፣ በቃሉ የማይጸናው ነገር አለ። ዛሬ የተናገሱ እሱን ትተን ማለት ነው። እኔ ላሰደብኩት ነገር ነው ይቅርታ እንዳልክን የጠየኩት። ሌላ ደግሞ ማለት ነው የእሱን ተከታዮች ደግሞ ይቅርታ የጠየኩት ከስር ተከትዬ አሳድድና ሰድብ ስለነበረ በፊት በኔ ውስጥ በነበሩ ጊዜ ለተሳደቡት ልጆቼም ጭምር ነው ይቅርታ የጠየኩት። ያ ደግሞ ይቅርታ መጠየቅ ትልቅነት ነው። ገባችሁ? እንደ ማንኛውም ሰው ዶማ ሆኜ ጸጥ ማለት አቅቶኝ አይደለም፣ ግን ሁሌ ከምጸጸት ኃጢአቴን ርግፍ ጠይቄዋለሁ። ድጋሚም ደግሞ ሸክሜን ማውረድ ስለምፈልግ ነው። ሲቀጥል ደግሞ አሁንም ያብ ቆፍጣናው ሸንቃጣው የምትዩን ነገር አቆሚ። አያገባችሁም። ቆፍጣና ሸንቃጣ ሽንቅጥቅጥ ያለ ነው። ወረት የማያውቅ አስመሳይ ያልሆነ በቃሉ የሚጸፋ ጀግና አንበሳ ነው። እውነትን ስለሆነ የያዘው እስከ መጨረሻው ከያብ ጎን ነኝ። ያብን ወጥሬ ባልይዘው ኑሮ እኮ እስካሁን ድረስ ያብ እንዳልክ ይገደል ነበር። እውነትን ይዤ ወጥሬ ነው ያዝኩት። አሁንም ከእውነት ጎን ነው የምንቆም። እስከ መጨረሻው ከያብ ጎን እቆማለሁ። ወደዳችሁም ጠላችሁም ድብን ትላላችሁ። እንዲህ ቅጥል የምትሉት ያብን ወጥሬ ስለያዝኩት ነው። ያብን ወጥሬ ስለያዝኩ መተንፈሻ ስላጣችሁ ነው። አሁንም ያብን ይዤ ወደፊት የኔ ተከታዮች ውዶቼ እንገሰግሳለን። ያም ማለት እውነተኛ የማይዋሽ በቃሉ የሚጸና ባየነው መሰረት አንድ ስህተት ያላገኘንበት አንበሳ ጀግና ነው። በስተጀርባ ያለውን አያገባንም። ባየነው መሰረት ግን በቃሉ የሚፈጽም ጀግና አንበሳ ነው። የተገነጠልነው እውነትን ይዘን ነው። እንደ ቦቲ አንዱ ሲመጣ የሚቀያየር አይደለንም። አንዱ ሲመጣ ተቀያይረ ብለን ልጅቷን ምስቅልቅልቅልቅልቅል ህይወቷን አንድ ቀን የደስታ ህይወት ሳታይ ምስቅልቅሉን አንዱ ሲመጣ ልጅቷን እያሳደዳችሁ አግቢ ተላጠፊ እያላችሁ ይኸው ህይወቷን። አሁንስ ምን ተጠቀማችሁ? ምንም። ስለዚህ አሁንም ስለነናቲና ሄሎ አስተያየት ስጪ የምትሉኝ እኔ አልሰጥም። ዝም ብሎ እንደኔ ማየት መጨረሻውን ማለት ነው። ክፉ አልናገርም፣ ግን ህይወቷ አምሮላት ደምቆላት ማየት እፈልጋለሁ። እግዚአብሔር በቃሽ ቢላት ደስ ይለኛል ማለት ነው። ሲቀጥል ደግሞ ማለት ነው እኔ በእናንተ ጭንቅላት የምመራ አይነት ልጅ አይደለሁም። እግዚአብሔር የሰጠኝ ጭንቅላት አለኝ። ምክንያቱም ጂጂ ጠንካራዋ ብርቷ ማንንም ከጥፍር ቆሻሻ ማትቆጥር ነኝ። እኔ እንስሳ አይደለሁም፣ በሰው የምመራ እንስሳ አይደለሁም። ጭንቅላት አለኝ፣ የሚጠቅም የሚጎዳውን። እስካሁን ድረስ ጭንቅላቴን ያረከስኩት ያርገበገብኩት በቃኝ። አሁን ከቆፍጣና ከሸንቃጣ ቃሉን ከሚጸና ሰው ጋር ይዘን ወደፊት ምንገሰግሰው ማለት ነው። እስከ መጨረሻውም ድረስ ከያብ ጎን ነን። እስከ መጨረሻው እንከን አላገኘንበት።
እንከን አላገኘንብ የፈለገውን ሴት ይዞ ቢመጣ ከጎኑ ነን። ምክንያቱም ይሄ ሴትን የሚጎዳ አይደለም። ያደርጋለሁ ያለውን የሚያደርግ በተግባር የሚያሳይ ነው እንጂ እንደዚህ ወላዋይ አይደለም። እና ብዙም አትደንግጡ ማለት ነው። እናንተ እዚህ ጋር እኔ ወጥሬ ስለያዝኩት ነው እንዲህ ልትነቅሉ የደረሳችሁ። ገና ትነቅላላችሁ ያብን ይዘን ወደፊት። በተረፈ ግን እንዳልክን ይቅርታ የጠየቅኩት ባሰደብኩት ምክንያት ነው እንጂ እንዳልክ ጥፋተኛ አይደለም። እንዳልክ ጥፋት አለበት የራሱ። ግን እኔ ቤቴን ከፍቼ ላሰደብኩት ነው ይቅርታ የጠየቅኩት። በእኛ ምክንያት ነው ዩቲዩቡን እንዲህ ሊተው የቻለው። በእኛ ምክንያት ነው ዩቲዩብ ላይ ፍርድ ቤት ሲፈረድበት ብሎት ምንድን ነው ሪፖርት ሲደረግ ስለነበረ ይሄንን ሁሉ ነው። ሌሎቹ አፋቸውን ሲከፍቱ እኮ እኔ እኮ እንዳልክን አንድ ቀን ተሳድቤው አላቅም፣ በስድብ ደረጃ ማለት ነው። እናንተ እንኳን ስሰድቡት አፌን ይዤ ነው ዝም የምለው፣ ወይም ሙዚቃ ሰማለሁ። በስድብ ደረጃ አይደለም። ተዘቅዝቆ እንኳን ያምራል እኮ ነው የምላችሁ የነበረው። ገባችሁ? ስለዚህ ለእኔ ቤት ውስጥ ለተከሰተ ነገር ነውና ይሄንን ነው ምላችሁ። ይሄንን ነው የምላችሁ። ይቅርታ የጠየቅኩት እንዳልክና የእንዳልክ ደጋፊዎችን ብቻ ነው። ሌላዎቻችሁን 5 ሳንቲም ይቅርታ የምጠይቃችሁ ነገር የለም። 5 ሳንቲም እዚህ ጋር ጦሽ ጦምባ ትላላችሁ እንጂ ይቅርታ አልጠይቃችሁ። ምን ስለሆናችሁ ስታዩኝ ነው። ገና አንድ ቃል ሳውጣ እኮ ፌንት የምትገጩ ስለሆናችሁ ከጥፍር ቆሻሻ እንኳን አልቆጥራችሁ ስለማልቆጥራችሁ ገባችሁ ትላላችሁ። እኔን ለወጣችሁ አንበሳ እያጠነከራችሁኝ እያበረታችሁኝ ነው የመጣችሁ። ስለዚህ ወደዳችሁም ጠላችሁም ያብን ይዘን ወደፊት እንገሰግሳለን። ያባችን ቆፍጣናው ሸንቃጣው በርታ ና ነገ ፏ ብትን ብለ ያቺ ቆንጅዬዋን ሸበለዋን ሲያዩት የምታሳሷን ደግሞ ቁጭ እህትን ነው የምትመስለው። ይዛሃት ብቅ ጥልቅ ፈካ ደመቅነ ጠፍጠሽ እልፍ ሲባል እልፍ ይገኛል። ድሃ ቁጭ ብሎ ሞቱን ይመኛል። ጭቅጭቅ መተረዝ ምናምን የሌለበት የሰላም ህይወትን ቀጭቀጭ ወንድሜ። አንዳንዴ እግዚአብሔር ሁሉንም ነገር ለመልካም ያደርገዋልና የመችክ ወደፊት ገስግስ። የኛ አንበሳ፣ የኛ ቆፍጣና፣ የኛ ሸንቃጣ ሽንቅጥቅጥቅጥቅጥ፣ እኛ ከጎንክ ነን። ጠንክረ በርትተ ለምን አንድ ሰው አያይክም? እኛ አለንልክ ወንድማችን፣ በርታልን፣ ጠንክረን። ጠላቶች ያንተን ውድቀት ማየት የሚፈልጉ ጉድጓድ ውስጥ ትገባላችሁ እንጂ የያብን ውድቀት አታዩ። እንዳልክ አንገቱን አይሰጥም። አለቀ ነገሩ።